ሰላም እንዴናችሁ? በያላችሁ በጥሉ ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዞንላችሁ የመጣን እንግዲህ ፕሪዝን ብሬክ የሆነው ማለቂያ ያጣው የህሊናና የዮናታይ ሰርግ ነው። እነዚህ ሰዎች ለወራት ነው እንዴ የተገባባችት እንዴ? ሞቼ ነው የሚያልቀው የእናንተ ሰርግ? ትንቦላጠጣችሁ በነካው ለዚህ መስኪኑ ህብረተሰብ ላይ እዩኝ አላችሁ። በጣም ኦቨራክት አደረጋችሁብን። ይሄ ሰርግ ማለቂያው ሞቼ ነው? የማያዛልቅ ማህበር በጠጅ ይጀመራል አለ። የማያዛልቅ ማህበር በጠጅ ይጀመራል። እንግዲህ ጠጅ በማር ነው የሚጠመቀው። ማር ደግሞ ውድ ነው ታውቃላችሁ። በቁርጥና በማር ይጀመራል። ገንዘብ መሀል ላይ ይጠፋል። ማህበሩ ይቋረጣል እዛ ላይ እና እባካችሁ ተረጋጉ። ናታይና ህሊና ገንዘባችሁ ሞቶ ጊዜ ወደ ገዝቶ ይችላላችሁ። ግን ህዝባችንን እንቁልልጭ ለማለት ወጣቶቻችን እንቁልልጭ ለማለት አይደለም። አትንበላጠጡ። ብዙ ችግር ውስጥ ያለ የኖት ኑሮን ለማሸነፍ ተፍተፍ የሚል ማዕት ህዝብ አለን። ስለዚህ እይኝ አታብዙ። በኋላ ድብቅኛ ያመጣን። ፋጡማን ያየ በሳት አይጫወትም። እኮሌ ብለን እኛ አርቲስቶቻችን ስም መደርደር እኮ እንችላለን። ስንቱ አንገት ደፍተው ትዳሩን በትኖ ልጆችን አስለቅሶ ቤተሰብ አንገት ደፍተው እንደተለያየ እኮ እናውቃለን። እና እናንተም ከዛ ቡድን ሂዳችሁ እንዳትቆላቀሉ ብትረጋግ ይሻላል። እንደ ጉሩም ኤርሚያስ ሮጋ በሉ። በቃ ጉሩም ኤርሚያስ አታይም? ጉላይ ህይወቱ ጉላዊ ነው። ሚዲያ ላይ ካየው በስራ ጉዳይ ብቻ ነው የምታየው። አበቃ። እዛም ዩቲዩብ ላይ ቴሌቪዥን ላይ ፖድካስት ላይ ምን ዘው ሲል አታየውም። ለምን? በቃ እና እናንተ ግን በጣም ነው መሰለኝ የተጋባችሁት። በጣም ነው እንደ የተጋባችሁት ህሊና በጣም ተጓባጭ መሰለኝ። ደግሞ ከዚህ በፊት ተናግሬ ጡት ዳሌ መቆሞጫ ልጅ የሚወጣበት ቦታ ይሄ የጉል ንብረታቸው ነው ብዬ ተናግሬ ድጋሚ ራቁትሽን ትመጫለሽ። ትናንትና ምን አይነት ቬሎ ነው ለብሰሽ ይወጣሽ ራቁት? የእርቃን ቪዲዮ ተለቀቀ ቢባል ካሁን ያስኬዳል እኮ። የህሊና የእርቃን ቪዲዮ ተለቀቀ ብዬ አሁን ርዕስን ራስ የዚህ ቪዲዮ የህሊና የእርቃን ቪዲዮ ተለቀቀ ነው ያልኩት። ለምን? ራቁትሽ ስለሆንሽ እንዴ? የልጅ መውጫውን ጭምር እንዴት ያለው ነገር ነው ለህዝብ ክፍት ምጣር ቬሎ ነው። ይሄን ቬሎ ወጋ ነገ እይሃ ሚዲያ ላይ እንዳትቀርቡ። ይሄ ሁሉ ግርግር ፈጥራቸው ግርግር ለቅሳቸው ሚዲያ ላይ ነው እናውቃለን። የብዙ አርቲስቶቻችን ለቅሳቸው በየሚዲያው ነው። ሰርጋችሁ ደግሞ ይሄ የኦርታሌው መሬት መንቆጥቆጣለሁ አይደለም? እንደዛ ነው ይሆን ያለው እና ሎከታታ ብችለትም ከይቁርታ ጋር የሆነ ማብሸቅ የምትፈልጉት የሆነ ማቃጠል ማናደድ የፈለጋችሁት ኤክስ ያለው ይመስላል ድርጊቶቻቸው። እና ከተቻለ ከኔ ጋር እንደ ቶክስ አቁም የሰርግ አቁም ብንፈራርም። ምክንያቱም እናንተ አሁን የምታቆም አይመስለኝም። ቆብድም ተሰጣታል መሰለ እርጎዝ ነች ይመስለኛል። ነገ ደግሞ ቱቢ ምናምን ቤቢ ሻወር ደግሞ ሌላ ግርግር አትለቁንም እናንተ ዘንድረው። እንደ አርቲስቶቻችን እኛ ገንዘባችሁ ምንጭ እኮ እናውቀዋለን። የሞተ የፊልም ኢንዱስትሪ ድራማ ሲሞት ስራው ሲሞት ራስ ኑራቸውን ድራማ አደረጋችሁት መሰለኝ። ኑራችን ራሱ ፊልም አደረጋችሁት መሰለኝ። በጣም ጦኖዛ የምትፈጥሩት ግርግር ወከባው በዛ። በቃ እንቁልልጭ ከሆነ ምስኪኑ ህዝባችን አንሶማቸው ሁሉ ነገር በልክ አርገት እዩኝ። አሁን ትናንትና ቬላ ከአገር የተለየ ለማስመሰል የሄደችው በተረቀት እስከ ወይኔ እኔ እስከ ምን ብዬ ልጥራ? እናንተ ያያችሁት ጉዳይ እስከ ምናምን ደረሰ። በቃ አይደብርም እንዴ? ኢትዮጵያ አይደለሽም? ጫነት የለም፣ ስነ ምግባር የለም፣ ሃይማኖት የለም። ራቁት እርቃን ቪዲዮ ተለቀቀ ነው የሚባል አሁን። ይሄ እውነት እንጂ ይሄ አለባበስ አይደለም፣ ነውር ነው። እንደው ሚዜዎቹ ሁሉ አንዳንዱ ሚዜዎቹ ሁሉ ጉድ እያለ ነበር፣ ወንዶችን ሴቶችን እና መረጋጋት ብቻ አለው። እና ይሄ ፕሪዝን ብሬክ የሆነው ትዳራቸው መቼ ነው የሚቋጨው? ፕሪዝን ብሬክ የሆነው ትዳራቸው አላልቁም እኮ አለ። ክፍል 1 ክፍል 2 ክፍል 3 ሰሞኑንማ ሁሉ እንትን የሰርግ ልምምድ ሁሉ ነበራቸው ተቆርጾ የተለቀቀ ለህብረተሰቡ ማለት ነው። እና እንቁልልጭ ነው የሚመስለው። ይሄ ከኑሮ ጋር እየታገለ ያለው ቤት ክራይ ልክፈል፣ ልጆቼ ትምህርት ቤት የቤት ቆለብ የምናምን እያለ ለሚታገለ ህዝብ እንቁልልጭ እያላችሁ ይመስላል። እንደ ገቢው ራስ እንዴት ነው? ኬት ነው የምታገኙት ገንዘቡ? እውነት እኮ ነው ያቻ አሁን አረጋ ኬት ነው የምታገኙት ገንዘቡ? የኢትዮጵያ ፊልም እንደስ ይቆርታ ተመልካቾች፣ ይሄ ምቀኝነት ድምጽ ነው። የኢትዮጵያ ፊልም እኮ ሙትት ብሎ እኮ ዱቄት የሆነ እኮ ነው የኢትዮጵያ ኢንዱስትሪ፣ የፊልም ኢንዱስትሪ እንደምታውቁት ከዚች ከቆበሌ ከመንደር ማትወጣ
አብዛኛው አርቲስቶቻችን በአሁኑ ሰዓት በቲክቶከር እየቆኑ ነው። በነ ጃኒ ለምን እነዛ በሚዲያ ሞር ይታወቃል። አሁን አርቲስት ከመሆን ይልቅ ቲክቶከር መሆን የተሻለ አድቫንቴጅ ያለው የተሻለ ስምና ዝና የተሻለ ጥቅም የሚያስገኝበት ነው። ለምን ፊልም ኢንዱስትሪ አሁንም በዓለም ቦታውን እንደጠበቀ ክብር እንደጠበቀ ዝናውን እንደጠበቀ ነው ያለ። በአፍሪካም እንደዚህ። በኢትዮጵያ ለምንድን ነው የፊልም ኢንዱስትሪ የሞተው ሲባል አንዳንዶቹ በቲክቶክ አንዳንዶቹ በዩቲዩብ ያስዋብባል። እንደውም ዩቲዩብም ሆነ ቲክቶክ ለፊልም ትልቅ አስተዋጽኦ ነው። እንደውም ማለት በጣም ትልቅ አስተዋጽኦ ግን እናንተ መስራት አልቻላቸውም፣ እየሰራቸው አይደሉም። እና ግሩም ኤርሚያስን እዩት። በግላዊ ህይወቱ ምንም አታይ ወጥቶ ያዙኝ ልቀቅኝ፣ ሰርገ ሸንጓለን ተሞልሰ ወጣ ገባ፣ የልጄ ሰርገ ሚስቴ አረገዘች፣ ሚስቴ ወለደች፣ ሚስቴ ተንቆራጠጠች አይልም። ግሩም ኤርሚያስ ብሎ ነው እናንተ ሚስቴ ገባች፣ ሚስቴ ወጣች፣ ሚስቴ አረገዘች፣ ሚስቴ እንትን ሽንት ቤት ገባች፣ ሚስቴ ከሽንት ቤት ወጣች። እንዴ ደግሞ በየጊዜ እየተናገርኩ ታጥቦ ጭቃ የምትሆኑት እየፈጭ ጥሬ የምትሆኑት ነገር ሰሞኑን ተናገርኩኝ። ለጡት ለዳሌ ለመቀመጫ እና ለልጅ መውጫ እነዚህ የግል ንብረቶቻችን ናቸው ብዬ ተናግሬ አሁን ትናንትና ህሊና ይሄው የልጅ መውጫንም መቀመጫንም ለህዝብ ክፍት አደረገች። ምንድነው ሰውን እንደ እብድ ነው እንደምትቆጥሩት? ንግግር አይደለም እንደምናገር ያለና አትረጋግም እንዴ? አትረጋግም ወይ? ትናንትና ይሄው ሀገር ያየው ነገር ነው። ቤተሰቦች ደግሞ እየተናገርኩ እኮ ነው። አይመለሱም እነዚህ ከድርጊታቸው እኔን ከማስጮህ ጉሮሬ ከመሰንጠቅ በሽተኛ አደረጋችኝ ብሎ በሽተኛ እና እባካችሁ የፕሪዝን ብሬክ የሆነ ትዳራቸውን የሆነ ቦታ ላይ ብታቆሙት፣ አለባበሳቸው፣ ድርጊታቸው ህዝብ ያለበትን አገር ያለችበትን ሁኔታ ከጉመት ስር ያስገባ ቢሆን እናንተ ሌላ ዓለም ተንሳፋችን ያላችሁ ታውቃለህ። ሌላ ታሪክ ውስጥ ነው ያላችሁ። ይጎባኛል፣ እሱም ይጎባኛል። ግን ትንሽ ብታረጋግጥ ጥሩ ነው። ወር ሙሉ ነው እንደ የምትጋቡት። በጣም ነው እንደ የተጋባቸው። በጣም ሉና ይፋለ አለች ዝንጀሮ ምን አለች አለ የአንበሳ ልጅ ዳሩኝ አለች አለ ዝንጀሮ ከነች። ከዛ አንበሳ እንደው በጣም ጎረመውና እንደ ድፍረቱ ግን ዝንጀሮ አለ። ከዛ እሺ በቃ ይሁን አለ። ይሁንና ግን እንደው ዝንጀሮ ልጃችንን ብንሰጠው ሽማግሌዎቹ መጥና እንደ ዝንጀሮ እሺ ልጃችንስ መስጠቱንስ ሰጠነ፣ እንደው ልጃችን ምን ትበላለች? እናንተ ጭራችሁ ነው የምትበሉት፣ መሬት ቆፍረ ነው ዝንጀሮ የሚበላ። እንደው እኛ አንበሳ ልጅ ብታገቡ እንኳን እንደው ምን ታረጉታላችሁ አሉ። እሱ ልናይ ኋላ አለች አሉ ዝንጀሮ። እና ልጁን ስጡንኝ እጅ በኋላ ልናይ ኋላ ተብሏል። ስለዚህ የዚህ ሁሉ ግርግር መደምደሚያው ምን እንደሆነ ልናይ ኋላ ነው። ግን እንደው ለጊዜው ሙቀቱ ባይበረታ ሙቀቱን ተረጋጋጆች ብቻ ምናምን የሚል አንድ ዘፈን መጥቷል ሰሞኑን። ብትረጋጉልን ደስ ይለናል። እንደ ሀገር በጣም ነው እያስጨነቃችን። ህዝባችን በጣም እንቁልልጭ አብዝታችኋል። አይተነዋል፣ ወድነዋል። ያቆዩላቸው ግን አትንበላጠጡ። ከዚህ በላይ ነገ ደግሞ አሁን እርጉዝ ነች ይመስለኛል። ቱቢ ማም ሌላ ጉርጉር አትጠሩብን እንዴ። ጎንበስ ብላችሁ ቀና ዞር ብላችሁ ሞለስ ቁጭ ብላችሁ ብድግ ስትሉን እንደምትደግሱት አቅማችሁን ለኛ ላይ ነው እንደምታሳይት። አቅማችሁን በእኛ ላይ ነው ወይ የምታሳይት? ይሄ ምንጭ ያልታወቀ ሀብት እንደው መሬት አስጠበበኮ መሬት አስጨነቀኮ። አይተነዋል፣ ወደነዋል። በቃ ተረጋጉ። ሶምተናችኋል። እና የናታይና የህሊና ሰርግ ምናልባት ቆጣይ ይኖራል፣ መልስም ደግሞ ሊኖር ይችላል። ምንም አይታወቅም። ለምን ይሄ ተቃጥለው የማያልቅ ብር አላቸው ይመስለኛል። ዛሬ እኮ ሰው እጁ ረጃጅም ነው፣ እንደኛ አጫጭር እጅ አለው። የኛ እጅ አጫጭር በቃ ምንም በስራት የማይችል እጅ ነው። ግን አንዳንዶቻችሁ እጃችሁ በጣም ረጅም ስለሆነ ገንዘቡን እንኳን ደግሳችሁ አቃጥላችሁት ላያልቅ ይችላል። ግን ብትረጋጉ ዝም ብሎ እንደ ሀሳብ ነው። በእርግጥ ይሄ ድምፅ የምቀኝነት ድምፅ ነው። እንቁልልጬ በልኩ ሲሆን ጥሩ ነው። አገር ያለበትን ዓለም ያለበትን ሁሉ ነገር ከግምት ስል ይገባል። አንዳንድ ጊዜ የኔን ወኮባል። አንዳንዶቹ በውስኪ እኮ የሚታጠባሉ በየጭፈራ ቤቱ። ግን ሁኔታው እንደዛ አይፈቅድ እና ፎከስ ስራችሁ ላይ ፎከስ አድርጉ። እንደ ግሩም ኤርሚያስ ስራችሁ ላይ በጣም ፎከስ አድርጉ። ኑራችሁ ላይ ፎከስ አድርጉ። አርቱን እንዴት እናሳድገው? ባለን ገንዘብ፣ ባለን እውቀት፣ ባለን ችሎታ
አርቱን እንዴት ተደራጅተን በተጠናከረ ሁኔታ ከፍ እናድርገው ለአገሩም ለራሳችንም የበለጠ ጥቅም በሚሰጥ ሁኔታ ሰላምን፣ እድገትን፣ ለውጥን በሚፈጥሩ ሁኔታዎች ላይ እንዴት እንስራ ብላችሁ እንዳደጉ አርቲስቶች ጭንቅላታችን ሶፋ አድርጋችን ለማሰራት ሞክሩ። ሁልጊዜ እንቁልልጭ ከኛ ጋር መግባት ብዙም አይጠቅማቸው። የኔ ሐሳብ ነው። ሐሳቡ ሲመቻቸው ለመልስ ጦርኝ እኔም ድንኳን ሁሉ ስበር። ይሄ የኔ ሐሳብ ነው። ፒስ